መታደል ነው እንግዲህ እነዚህ ፍልስጤም ህፃናት አሁንም ድረስ የእኛን ሀገር ባንዲራ ይዘው ኢትዮጵያን እያመሰገኑና ኢትዮጵያን በዓለም መድረክ እያስተዋወቁ ይገኛሉ። ፍልስጤም ማለት ይሄ ነው። ትንሽ ነገር ተደርጎላቸው በትልቅ ነገር እኛን እያመሰገኑ ነው ያሉት። እስቲ አሁንም በጣም ይገርማል። ሰፖርት በማድረግ ከጎናቸው ሆኑና ሀገራቸውንም አስተዋውቁ። የጽድቅ የሚገርም ነው ያጀማ። እስቲ እንደው ምን አድርገንላቸው ነው ብለን ራሳችንን እንመልከት። ሀቂቃ ያደረግንላቸው ነገር በጣም ኢምንት ነው። ለነሱ ግን ትልቅ ቫልዩ አለው። ኢትዮጵያን ባንዲራ ከፍ አድርገው በሀገራቸው እያውለበለቡ ለምስጋና እንግዲህ እንደምትመለከቱት ቁመዋል ማለት ነው። ሱብሃንአላህ። ስራም ስሩ እላችኋለሁ። አሁንም ፍትህ ለጋዛውያን። እናመሰግናለን። ይህ ወንድማችን ባይዞ ሌላ እምነት ተከታይ ሆኖ ነገር ግን ሰብአዊነት ይቀድማል፣ ሰውነት ነው የሚቀድመው ብሎ እንግዲህ ሰው በመሆናቸው ብቻ የሚደርስባቸውን ጄኖሳይድ እየተቃወመ ነው የሚገኘው። ክብር ከሀቅ ጎን ለቆሙ አይደለም እንዲ ያጀማው አህመዲን ጀበል የሚባል የመጨረሻ ሰሞኑ ደግሞ በቃ አህመዲን ጀበል በማለት ተጨንቀው ሊሞቱ ነው። በምክክር ኮሚሽን ውስጥ 8 ዓመት አለ። አሁን ተገለጠ። 8 ዓመት ለፍተንበታል አለ የምክክር ኮሚሽን። 8 ዓመት ማለቱ ከሆነ የገረማቸው ከ8 ዓመት በላይ ሙስሊሙ ማህበረሰብ ይህን ውይይት ይህን መብቱን የሚያስከብርበት ሰላማዊ የሆነ ፕላትፎርም ሲታገል ሲፈልግ ነው የኖረው። አሁን እነሱ ለምን 8 ዓመት ፈለግን ኖረን እያለን እንግዲህ ይህን ነገር በጣም አካብዶ እየተመለከቱን ነው። ከዛ በላይ ለፍተንበታል። ያለፉት 8 ዓመታት ለፍተንበታል። ከዛም በላይ እነማን ፕላን አድርገው እነማን አቀደው ለማለት 8 ዓመት እየሰማችሁ ነው ስታስተገብረውና ኢትዮጵያ ቁጭ ብላ የቱርክ መጫወቻ ስትሆን እናያለን አብረን። ምንም ችግር የለም። ገና ትመለከታላችሁ። አሁን አይቀርም። እስልምና ጥላቻ የሰከራችሁ ሰዎች ስቲል ከአሁኑ ነገ የከፋ ነው የሚሆነው። አይመስላችሁም? ያጀማ ከአሁኑ አሁን ከምታዩት ነገር የሚያናድዳችሁ ከሆነ የሙስሊሞች መብት መከበር በትንሽም ቢሆን መከበር የሚያበሳጫችሁ ከሆነ ገና ነገን ማየት ይከብዳችኋል። በጊዜ መሸኛ ብትወስዱ ጥሩ ነው ብዬ አስባለሁ። እነሱ ማንኛውም አለ እስኪ የት እንደሚደርሱና እነሱ በወሰኑት የፈለጉትን አስፈጽመው የሚሄዱበት አቅም ካለ እናያለን። አለን ታያለህ። እንዲህ አይነት ጫውታ አይሰራም። አርማጌዶን ከፈለጉ አርማጌዶን በራቸው ላይ ይመጣል። የነብዩ መሐመድ ሐዲስ በአውስትራሊያ በውሃዎች ላይ እየታተመ በጣም የሚደንቅ ነው። እንዴት እንደሆነ እስኪ ላስረዳችሁ። ይህ በአውስትራሊያ ታዋቂ ሆኖ ኦርጋኒክ ስፕሪንግ ዋተር የተባለው ይህ የፕላስቲክ ውሃ አከፋፋይ ማለት ነው። ይህ ኩባንያ እንደምትመለከቱት የነብዩ መሐመድን አለይሂ ሰላቱ ወሰላም ሐዲስ ከውሃ ጋር የተያያዘውን ማለት ነው እንደምትመለከቱት በመጻፍ እንግዲህ መልእክቱ ሰዎች ጋር እንዲደርስ እያደረገ ነው። እንዳልኳችሁ ከውሃ ጋር የተያያዘ ነው። በኢብኑ ማጃህ በ425 የተገለጸውን የነብዩ አለይሂ ሰላቱ ወሰላም ሐዲስ ነው። ይህም ደግሞ ውሃን እንድንቆጥብና በሚፈስ ውሃ እንኳን ቢሆን ውሃን ቆጥቡ ያሉት ረሱል አለይሂ ሰላቱ ወሰላምን ሐዲስ እንደምትመለከቱት እንግዲህ ለጥፈዋል። ይህንም እንደ ትምህርት ለማወቅ እንደምትመለከቱት ነብዩ መሐመድ በማለት ተመልከቱ። ያ ጀማ ይኸው በቃ እንትን ነው ጽሁፉ ስር ላይ ከማን እንደመጣ ይሄ ጥቅስ የሚገልጽ እንግዲህ ያለ ፕሮፌት መሐመድ ሰለላሁ ዐለይሂ ወሰለም ይላል። ነጮቹ እንግዲህ በሰለጠኑ ቁጥር ወደ ቁርአን እየመጡ ነው እያየን ያለ ነው። በጣም ነው የሚገርመው። ሱብሃንአላህ። ሁልጊዜ ስላሴ የሚለውን ትምህርት ስታስታውሱ መንገድም በሉ የትም በሉ ይሄ ማሰብ አለባቸው። ማንም ሰው መጥቶ ክርክርም ውይይትም ላድርግ ድንገት ቢል በሌላ ቤተ እምነት ድንገት በቤታችሁ በዘመድ በምን ኖሮ ልወያይ እንኳን ቢል ለዚህ በር እንዳከፍቱ። ለዚህ በር መክፈት ከጀመራችሁ ስላሴን ወደ እናንተ አይምሮ ውስጥ ነው የምትከቱት። ሲጀመር እኔ ስላሴን ሲያስረዱኝ የዛኔ ህፃን እያለሁ ሰንዴ ስኩል ማለት ነው ስላሴን ያስረዱኝ በእንቁላል ነበር። አብ ቅርፊቱ ነው፣ መንፈስ ቅዱስ ደግሞ ውሃው ነው፣ ወልድ ደግሞ አስኳሉ ነው ምናምን ብለው ነበር ያስረዱኝ። እና ሁልጊዜ እንቁላል ስበላ ስላሴን የምበላ ነበር ይመስለኝ። እየቀለድኩ አይደለም፣ የምሬ ነው። በስላሴ ጉዳይ ዲቤት ላይ አትቀመጡ፣ ወደዛም መድረክ አትቅረቡ፣ አትጀምሩት፣ ዲቤቱን፣ ንግግሩን፣ ንጽጽሩን አትጀምሩት ማለት ኤቪደንስ የለውም፣ ማስረዳት አይቻልም። ከእውቀትና ከጥበብ ማነስ አንጻር ሳይሆን ነገርየው እውነት ስላልሆነ ማለት ነው። ስላሴ የሚል ነገር ባይብል ውስጥ የለም። ግን በብዛት መጥቀስ የምንችለው አንድ ፈጣሪ እንዳለ ነው። ያን አንዱን ፈጣሪ ማብዛት ፈልጋችሁ ከሆነ ለምን አስፈለገ? የተነሳችሁበትን መነሻችሁ ፓጋኒዝም ስለሆነ ብዙ አምላክ ስለሆነ እንጂ ማለት ነው። ትክክለኛውን አትሊስት ያ ጳውሎስ ማለት ነው ከተነሳበት ከአይሁድ እምነት ተከትላችሁ መታችሁ እንኳን ቢሆን አትሊስት አንድ
አምላክ ይኖራችሁ ነበር። ግን ክርስትና መሰረት የለውም። በቃ አሸዋ ላይ ነው የተገነባው። ሃይማኖታችንን ልታፈርሽ ነው እንዴ ምናምን የምትሉ ሰዎች ሲጀምር እኔ አንድ ቃል ተናግሬ የሚፈርስ ሃይማኖት ካላችሁ መጀመሪያውንም አልነበረም። አስባችሁታል? ለሺህ ዓመት የነበረ መስሏችሁ ነው እንጂ የለም። እኔ ተናግሬው የሚፈርስ ከሆነ ስለ ባህልም ካወራችሁ ባህላችን ካላችሁ ኢትዮጵያ የራሷ የሆነ ባህል ምንድን ነው ያላት? ከጣሊያንና ከእንግሊዝ ተውጣቶ ከቅኝ ግዛት የተራረፈ ተቀሻሽቦ የተቀመጠ ባህል ነው ያለን። የቀረ የኛ የምንለው ነገር ቢኖር እንደሆነ ኋላ ቀርነት ነው። እውነቱን መጋፈጥ ልመዱ። እውነቱ ደግሞ ይሄ ነው። አንድም ስላሴ የሚባል ትምህርት እጃችሁ ላይ ያለ ቅዱስ መጽሐፍ የለውም። ሁለትም ደግሞ ባህልና ሃይማኖትም ኢትዮጵያ የራሷ ብላ ያቆየችው የለም። ያስተዳድሯትና በጀት ስጧት የነበሩ ሀገራት ስቲል እንደነ IMF ያሉ ተቋማት ሁሉ ናቸው ቅርጿን የሚቀያየሩላት። እና መጀመሪያ ከተቻለ በጋራ እንነሳና ከቅኝ ግዛት ነፃ እንውጣ። በሃይማኖት ከሚደረግ ቅኝ ግዛት፣ በባህል በሚደረግ ወረራ ላይ መጀመሪያ ነፃ ውጡ። ዘን እንወቃቀሳለን ቁጭ ብለን። አንቺ እኮ ጉዳት፣ አንተ እኮ ጥቅም ምናምን እንባባላለን። ዘን ወደ አዲስ ነገር እንሂድ። ግን አትሄዱ። ለምን? እስረኛ ናችሁ። ያ በኮንፊደንስ መናገር እችላለሁ። እስረኛ ናችሁ። የራሳችሁ የሆነ አስተሳሰብ የላችሁም። ሃይማኖት የመጣላችሁ ከሚድል ኢስት ነው። ባህልም የመጣላችሁ ከውጪ ነው። የራሳችሁ የሆነ ነገር የላችሁም። የስ የእውነት በራሳችሁ ባህል የምትኮሩ ብትሆኑ ኮባ የሚለብሱትን ሰዎች ታከብሯቸው ነበር። የእኛ ዘመዶች የሰሩትን ሸማ ለብሳችሁ ባህል ምናምን አትበሉ። ሽክራን ጀዛከላህ ኸይር። አላህ ይርዳ። አሚን። ከፍ በል ኢንሻአላህ። ያው እንግዲህ ባለፈው በነበሩ ቪዲዮዎች ላይ የኡስታዝ ወዳጆች አንዳንድ ነገሮች ሚስ አንደርስቶድ እንድታረጉ አድርገናል። ያው ጨዋታ ነበረ። ለኡስታዝ ካለን ቅርበት ውዴታ እሳቸው የተናገሩትን ነገር አጉልቶ ከማሳየት አንጻር የነበረ ነገር ነው። ግን አንዳንድ የሶሻል ሚዲያ ነገሮች ሚስ አንደርስታንዲንግ ይፈጥራሉ። ለዛም ደግሞ ለኡስታዝ ወዳጆች ለቀና ልብ ላላችሁ በሙሉ አፉ እንድትሉን ነው። ያው ጨዋታ ነው። ኡስታዛችን እንግዲህ ያው አጠገባችን አሉ። አላህ ይወዳቸው። እንግዲህ እና ኡስታዝ የምንተዋወቀው 2005 2006 እስር ቤት እኛ ዘያሪ ሆነን እሳቸው ተዘያሪ ሆነው ከውስጥ ነው እያበረታቱን፣ እኛ ደግሞ ከውጭ ሆነን አብሽሩ እያልን ነው። እንግዲህ ትውውቃችን የወሬ ሳይሆን ከድሮም ጀምሮ መሬት ላይ ሰፈር ያረፈ ነውና በዛ ልክ እንድትወስዱት ነው። አብሽር መርሐባ። ወደ ኢትዮጵያውያን እድሪስ ወንድሜ ያው ድሮ ጀምረን የምንተዋወቅ በእስልምናውም ላይ ከፊት አብረውን ከሚሰለፉ ታናናሽ ወንድሞቻችን ውስጥ አንዱ ነው። ትውውቃችን የረዥም ጊዜ ነው። በተለያዩ እስላማዊ ፕሮግራሞች እስልምናን በሚደረግ የትኛውም እርምጃ ላይ አብሮን ያለው ወንድም ነው። አይ ቲንክ ባለፈው የተናገረው የመጀመሪያ ንግግር እዚህ መስጂድ ላይ ያደረግነውን ኹጥባ ተንተርሶ ነው። ስለ ስፖርት ስላወራው ያንን አያይዞ መቀለዱ እንደነበር ተረድቼዋለሁ ሲደርሰኝ። ከዛ በኋላ ግን ሁለተኛ ከአንድ እህታችን ጋር ያደረግነው ኢንተርቪው ከአውዱ ወጥቶ ሌላ አይነት ትርጉም ይይዛል ይመስሏልና እንደምትረዱ ተስፋ አደርጋለሁ። በጣም የሚያከብረን ወንድማችን ነው፣ የምናከብረው ወንድማችን ነው። ዛሬው መስጂድ ድረስ መጥቷል ለእናንተ ይቅርታ ለማቅረብ። ይቅርታውን ተቀበሉት። እናንተም እሱን ላይ አስተያየት የሰጣችሁም ለኛ ካላችሁ ክብር ስለሆነ ለእናንተም ያለን ክብር ላቅ ያለ ነው። እሱንም ባለው መስመር ላይ አላህ ይርዳው፣ ውጤታማ ያድርገው፣ አገሩ የሚጠቅም አላህ ያድርገው። ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱሁ። ሽክራን ጀዛከላህ ኸይር። አላህ ይርዳ። አሚን። ከፍ በል ኢንሻአላህ።